እኔ መሆን የምፈልገው ስሜ ሚኪያስ ጌቱ ይባላል። የመጣሁት ከአምስተኛ ክፍል ነው እና የመጣሁት ከአውትሼን አካዳሚ ሲሆን አሁን ማቀርብላችሁ ቤታችንን ከሌባ የሚጠብቅልን ሲሆን በተለያዩ ጊዜ ቤታችን ሊዘረፍ ይችላል። ያንን ነገር ደግሞ ሊቀርፍልን የሚችለው ይሄ ፈጠራ ሲሆን በምትመለከቱት መልኩ ይሄኛው በር በሚከፈትበት ጊዜ በሚከፈትበት ጊዜ ማብራቱ ይበራል። በሚበራበት ጊዜ ደግሞ ሰዎች ሊቀሰቅስ ይችላል። ሰዎቹ ሲነሱ ደግሞ ሌባውንም ሊያዩት ይችላሉ። ከሚሰረቀውም ነገር ሊነጹ ይችላሉ ማለት ነው። ቀጣዩ ፈጠራ የእርሻ ማረሻ ሲሆን ይሄኛውን የሰሩት በተለያዩ በገጠር አካባቢ ለሚኖሩ ሰዎች ሲሆኑ እነሱ የሚያርሱበት በላም ሊሆን ይችላል፣ በበሬ ሊሆን ይችላል። በዛ በሚያርሱበት ጊዜ ላሙ ወይም በሬው ሊታመም ይችላል። በሚታመምበት ጊዜ የእህል አቅርቦት ሊቀንስ ይችላል፣ ላይሰሩ ይችላሉ፣ ስራቸውን ሊያቆሙ ይችላሉ። ነገር ግን ሰዎቹ በቤታቸው ቁጭ ብለው በመቆጣጠር ይሄኛውን በእርሻው ላይ በማስቀመጥ በመቆጣጠር በምትመለከቱት መልኩ እርሻው እየተንቀሳቀሰ ሊያርስልን ይችላል። ሌላኛው ፈጠራዬ ደግሞ በሊስትሮ የሚሰሩ ሰዎችን ጉልበት የሚቀንስ ሲሆን ሊስትሮ የሚሰሩ ሰዎች በፀሐይ ሊመታቸው ይችላል። በፀሐይ አማካኝነት ደግሞ ሌላ የተለየ በሽታ ሊመጣ ይችላል። በዛ በሽታ ደግሞ ሊጠቁ ይችላሉ። ነገር ግን ይሄ ማሽን በመጠቀም በምትመለከቱት መልኩ እዚህ ጋር ባለው ዲናሞ አማካኝነት እየተሽከረከረ ጫማቸውን በማስገባት ሊጠርግላቸው ይችላል። እዚህ ጋር ደግሞ በተጨማሪ ማብራት ስላለ በማታም ጊዜ ሊሰሩ ስለሚችሉ ያለውን ሊያሳያቸው ይችላል። ሌላኛው ፈጠራዬ ደግሞ ኃይል ማመንጫ ሲሆን የኢትዮጵያን ኢኮኖሚ መሰረት ያደረገ ሲሆን ይሄኛው ማሽን በተለያዩ ንፋስ ባለበት ቦታ በማስቀመጥ ንፋሱ ደግሞ ይሄኛውን በሚያሽከረክርበት ጊዜ ጉልበት ሊያገኝ ይችላል። ይሄን ጉልበት በማግኘት ደግሞ ለተለያዩ ቤቶች የማብራት ሊሆን ይችላል፣ የተለያዩ ኤሌክትሪክ የሚሰሩበት ነገር ሊያገለግልባቸው ይችላል። ይሄንን በምትመለከቱት መልኩ የተሽከረከረ ይሄኛውን ማብራቱም ሊበራ ይችላል። ይሄኛውን አሁን ንፋስ ስላሌለ ባትሪ ድንጋይ የተጠቀምኩት ምክንያቱም ንፋስ በዚህ አካባቢ ስላሌለ ነው። ንፋስ ግን በይሄኛው በሚያንቀሳቅሰው ጊዜ ኃይል ያገኛል። ዲናሞ ኃይል ሲያገኝ ደግሞ ለሌላኛው ኃይል ሲሰጠው ሌላኛው ደግሞ ኃይል ሊሰራ ይችላል። ለምሳሌ የዲናሞ ኃይል ሲያገኝ ይሄኛው ማብራቱ ሊበራ ይችላል። ይሄ በዲናሞ ኃይል ነው የሚበራው ማብራቱ ለማለት ነው። ስሜ ሳሌም ዳላ ይባላል። የመጣሁት ከአውትሼን አካዳሚ ነው። አሁን ማቀርብላችሁ ስዕል ነው። እዚህ ጋር እንደምትመለከቱት አንድ ሰው ተስፋ መቁረጥ አልፈለገም፣ ነገር ግን ጊዜው እየሄደበት ነው። ሰውየው ለሞት የተቃረበ ነው። ከዛ ሰዓቱ እየሄደበት ነው። ሰዓቱ ወደ ነበረበት እንዲመለስና ላለመሞት እየጣረ ነው። እነዚህ የተሰባበሩ ደግሞ ያለፋቸው መሰናክሎች ናቸው። ስሜ ነው ማውራኝ ይባላል። የመጣሁት ከአውትሼን አካዳሚ ነው። አሁን እዚህ ጋር የሰራሁት ሳር መቁረጫ ነው። ሳር መቁረጫውን የሰራሁበት ምክንያት ብዙ ሰዎች ሳር ለመቁረጥ ዝቅ ብለው በመቀስ ሲቆርጡ ወገባቸውን ሊያማቸው ይችላል እና ደግሞ ካሰቡበት ቦታ ቶሎ ላይደርሱ ይችላል፣ ሊዘገዩ ይችላሉ። ግን እሱን ችግር በማሰብ አሁን እዚህ ጋር የሰራሁት ማሽን ዝቅ ሳይሉ እንደዚህ በመቆም ሊቆርጡ ይችላሉ እና ወገባቸውን አያማቸውም። በፍጥነት ስለሚቆርጥ ደግሞ ካሰቡበት ቦታ ቶሎ እንዲደርሱ ያደርጋቸዋል። ይሄንን የሰራሁበት ደግሞ ከዲናሞ ከቱቦ እና ከኦኖፍ ከድንጋይ ነው። እንደዚህ በሚያደርግበት ሰዓት ሊቆርጥ ይችላል። ቀጣዩ ፈጠራዬ ደግሞ ማብራት ነው። ሰዎች ማብራት በሚጠፋበት ሰዓት የሆኑ አሳይመንት ከተሰጣቸው እሱን ለመስራት ሻማ ሲጠቀሙ ሳያውቁ ከነኩት ሻማውን እንስሳት ስለሆነ ደብተራቸውን ሊያቃጥል ስለሚችል እና ሻማ ስለሚቀልጥ እጃቸው ላይ ጠብቃለ ሊያቃጥላቸው ይችላል። ይሄ ግን ቻርጅ እዚህ ጋር በማድረግ እየሰካ ነው፣ እንደዚህ ማብራት ይችላል። ስላዳመጣችሁኝ አመሰግናለሁ። ስሜ ዲቦራ ሰማ ይባላል። የመጣሁት ከአራተኛ ክፍል ነው። አሁን የሳልኩላችሁ ስዕል ይሄኛው ከ2017 ወደ 2018 ስንሸጋገር ነው። ይሄኛው ደግሞ ከ2017 ወደ 2018 ስንደርስና ስናቆም በተስፋ እንደምንኖር ነው። ይሄኛው ደግሞ የአስተማሪ ፍቅር፣ የአስተማሪ ደስታ፣ ቤት አስተማሪ እንዳለና አስተማሪዎቻችን ለፍተው ደክመው እንደሚያስተምሩ ነው። ይሄ ደግሞ የሀገራችን ፍቅር፣ ደስታና ሰላምን ያመለክታል። በስነ ስርዓት ቆሞ እየዘመረ የምታዩት
ወታደር እኛም እንደ ወታደሩ በስነ ስርዓት የኢትዮጵያችንን ክብርና ሰላም ማስፈን እንዳለብን ነው። ይሄኛው ደግሞ በሀገራችን ሰላም እንዳለ ያመለክታል። አረንጓዴው ልምላሜና ሰማያዊ ደግሞ ንጹህነትን ያመለክታል። ሳዳመጣችሁ እኔ መሆን የምፈልገው ስሜ እስራኤል ሰለሞን ይባላል። የመጣው ከአምስተኛ ክፍል ነው። አሁን ማቀርብላችሁ እጃ የረጠበን እጅ ማቀዝቀዣ ነው ማለት ነው። ይሄ አሁን ለምሳሌ ከሽንት ቤት ስንወጣ እጃችን ታጥበን ስለሚሆን እጃችን ቶሎ ማድረቅ እንፈልጋለን። ለዛ ጨርቅ ከምንጠቀም ይሄን ሽንት ቤታችን አጠገብ በማስቀመጥ እጃችን ማቀዝቀዝ እንችላለን ማለት ነው። ይሄው ይሄን ለመስራት የተጠቀምኩትኝ ካርቶን፣ ኦኖፍ፣ ኤሌክትሪክ፣ ባትሪ፣ ድንጋይና ዲናሞ ነው ማለት ነው። ቀጣይ ፈጠራዬ ደግሞ መሞረጃ ነው ማለት ነው። አሁን ለምሳሌ በገጠራማ አካባቢ ላይ መሞረጃ አይኖርም። ለዛም ቢላ ሰዎች በሚያጋጩበት ሰዓት እጃቸውን ሊቆርጣቸው ይችላል በስለታማ ስለሆነ ማለት እና እኔ ደግሞ ይሄንን ችግር በመቅረፍ መሞረጃ ሰርቻለሁ ማለት ነው። ቢላውን እዚህ ጋር በማስቀመጥ ሊሞርድልን ይችላል ማለት ነው። ይሄን ለመስራት የተጠቀምኩትኝ መሞረጃ፣ የብርጭቆ ወረቀት፣ ጎማ፣ ፕላስተር፣ ካርቶን እና ኦኖፍ፣ ኤሌክትሪክ፣ ዲናሞ። ስላዳመጣችሁኝ አመሰግናለሁ። እኔ መሆን የምፈልገው ስሜ በረከት የማነ ይባላል። የመጣው ከ3ኛ ክፍል ነው። የዚህን ስዕል ትርጉም አብራራላችኋለሁ። ጠመዝማዛው መንገድ የሚያመለክተው የህይወት ውጣ ውረድን ወይም ጉዞን ያመለክታል። ጨረቃው ደግሞ ተስፋና ብርሃን ያመለክታል። ቤቱና ዛፉ ደግሞ በአጠቃላይ ሰላማዊ ስፍራን ወይም አካባቢን ያመለክታል። ስላዳመጣችሁ እናመሰግናለን። እኔ መሆን የምፈልገው ስሜ ሮዳስኪት ይባላል። ይሄ ፈጠራ ስራው እጽዋትን ውሃ ማጠጣት ሲሆን እዚህ ጋር ውሃ እንከትና ከዛም በኋላ እንደዚህ ስናሽከረክረው ዋና ስራው እንደዚህ ስናሽከረክረው ውሃን እዚህ ውስጥ ተከተትን በኋላ እንደዚህ ያበጠበጣልን እዚህ ውስጥ እናደርገውና እየረጨልን ከዛ አበባችንን እጽዋታችንን ሊያጠጣልን ይችላል። ይሄኛውን ሳይንስ ላይም እንደተማርኩት ሆኖ ሳይንስ ላይም ተምሬያለሁ። እጽዋትን አበባ መጠጣት እንዳለብን ሳይንስ ላይም ስለተማርኩት ይሄንን ከሳይንስ አይቼ ነውና የሰራሁት። ይሄ ዋና ተግባሩ እጽዋትን ውሃ ማጠጣት ሲሆን ከዛም በኋላ ቀለም ይበጠበጥልናል። እናደርግና ቀለም ካስገባን በኋላ እንደዚህ ይበጠብጥልናል። ሁለት ስራ ነው ያለው። ይሄንን የሰራውበት ካርቶን፣ ዲናሞ፣ ኦኖፍ፣ የላስቲክ ኩባያ እና ሃይላንድ። እኔ መሆን የምፈልገው እኔ መሆን